በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ጴንጤዎቹ ለእናታችን ለእመቤታችን ለቅድስት ድንግል ማርያም እየዘመሩ ይገኛሉ ማለት ነው። ቪዲዮን አብራችሁ እናንተ ማስተያየት ትሰጣላችሁ። ቪዲዮን ቀደም ብለን የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው ፖድካስት ላይ ቀርቦ ልደተ ቃል ጴንጤዎች አንድ ኦርቶዶክስ ይበቃል እያለ እያወራ ይገኛል ማለት ነው። በሎዛ ሚዲያ ፖድካስት ላይ ቪዲዮን አብረን የምናየው ይሆናል። በምን ምክንያት እንዳለ ቪዲዮን አብረን የምናየው ይሆናል። በመሰረታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያወቀ ኦርቶዶክስ ለአንድ ሚሊዮን ጴንጤዎች ይበቃል እያለ ይገኛልና ቪዲዮን አብረን እናያለን። በሶስተኛ መረጃችንና የመጨረሻችን መረጃ የጴንጤና የኦርቶዶክስ ልዩነት ምንድነው በሚለው ፖድካስት ላይ ቀርበው ወንድሞቻችንና እህቶቻችን ሲመካከሩ ያጠፉት ስህተት ነበር። ከፕሮቴስታንቱ ወገን አቡ ደግሞ በሚገባ መልስ እየሰጣቸውና እያስተማራቸው ይገኛል ማለት ነው። ቪዲዮን አብረን የምናየው ይሆናል። በዛሬ መረጃችን ሶስቱንም ቪዲዮ የምናየው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ። ዓለም ሁሉ በሽተኛ ሕመምተኛ፣ ግን መድኃኒት አለን እኛ ኑ ወደኛ። ዓለም ሁሉ በሽተኛ ሕመምተኛ፣ ግን መድኃኒት አለን እኛ ኑ ወደኛ። ስሙ ኢየሱስ መድኃኔዓለም፣ እንደርሱ ያለ የትም የለም። ጸንቶ ሚኖር ለዘላለም ጸንቶ ሚኖር ለዘላለም ጸንቶ ሚኖር ለዘላለም። እውነት ሕይወት መንገድ እርሱ፣ ለነፍስ መዳን ለሥጋ ፈውሱ። ድምፁን ስሙ ተመለሱ፣ ወደ እርሱ ኑ ዛሬውኑ ወደ እርሱ ኑ ዛሬውኑ። እኛ እዚህ ሚዲያ ላይ ከመጣን ሰዓት በኋላ እኮ ኦርቶዶክስ ፊት ደፍሮ ቆሞ በመሰረታዊ ነገር የሚያወራ ጴንጤ እኮ አታገኝም እኮ። ይሄ ለማጋነን አይደለም። ድሮ ላይ እንግዲህ የምታውቀው መጽሐፍ ቅዱስ ምናምን ጴንጤ እንደዚህ ምናምን፣ አሁን ላይ በመሰረታዊ ጉዳይ ላይ ኦርቶዶክስ ፊት ቆሞ ማውራት የሚችል ጴንጤ አታገኝም። በቃ ወይ ተሳድቦ፣ ድሮ ተሳዳቢ ኦርቶዶክስ አልነበር የሚለው፣ አሁን ተሳዳቢው እነሱ ናቸው። ይነሳል ማርያም ታመልካለ እንደ ጣዖት አምላኪ ነህ ከማለት ውጪ መጽሐፍ ቅዱስ ገልጦ እኩል የቱ ጋ ነው እስኪ እንዴት ነው ብለህ ብትጠይቀው መልስ የሚሰጥ ሰው አታገኝም። ከስድብና ከትችት ለቤተክርስቲያኒቷ ፐርሰናል ካለ ጥላቻ በስተቀር ፊት ለፊት ወጥቶ ማውራት የሚችል አቅም ያለው ሰው የለም። እኔ እውነቱን ነው የምነግርህ። የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በቀላሉ ለ1 ሚሊዮን ጴንጤ መድረስ ይችላል። አንዱ ሰው ማለት ነው። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በስነ ስርዓት የቤተክርስቲያኑን ትምህርት ከሐዋርያት ጀምሮ ከሐዋርያን አበውም የቤተክርስቲያን አባቶችን ትምህርት ጠንቅቆ የሚያውቅ የቤተክርስቲያኒቷን ትምህርት ጠንቅቆ የሚያውቅ ሰው መጽሐፍ ቅዱስን በአግባቡ የተረዳ ሰው ማለት ነው ለ1 ሚሊዮን ጴንጤ መትረፍ ይችላል። እነሱ ያን ሁሉ ተሰብስበው ቢመጡ ቢጨመቅ ማለት ነው ከሁለቱ ከሐዋርያው ጳውሎስ መልእክት አያልፍም። የነሱን ትምህርት ፉርሽ ለማድረግ ከገላትያና ከሮሜ አያልፍም። ትንሽ ጠንከር እናደርገው ካለ ምናልባት ወደ ኤፌሶን እና ወደ ቆሮንቶስ ልንሄድ እንችላለን እንጂ ከዛ አያልፍም። የምሬ ነው የምልህ። እንደው በደንብ ለቀቅ አድርገን እንወያይ። በሁሉም አዲስ ኪዳን በ27ቱ መጽሐፍ ከሆነ ገና እኮ የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለው በቂ እኮ ነው። ከያመነ የተጠመቀ ይድናል። በቃ አለቀ። እምነት ብቻ የሚለው ትምህርት በቃ እዛ ጋር ሞተ። አምስቱን ብቻዎች ሩቅ ሳትሄድ እዚህ በራሱ በመጽሐፍ ቅዱስ በቀላሉ መጠቅለል መምታት ይቻላል። እና
የሚጠበቅብን እኛ ምንድነው በስነ ስርዓት ማንበብ፣ የቤተክርስቲያን መጻሕፍት፣ የቤተክርስቲያን ታሪክን ማንበብ፣ የቤተክርስቲያን አባቶችን ትምህርት ቅዱስ ዮሐንስ አፈወርቅ ምን አስተማረ፣ ቅዱስ አትናቴዎስ ምን አስተማረ፣ ቅዱስ ዮሐንስ ምን አስተማረ፣ አግናጤዎስ ምጡል አንበሳ እሱ ምን አስተማረ፣ እነዚህ አባቶች ምን አስተማረ፣ ሐዋርያው ጳውሎስ እኚህን ጠንቀቅ ከያዝክ ማለት በ1527 ማርቲን ሉተር ገና ለገና የሆነ ግፊት ውስጥ ስለነበረ ወጥቶ የወጣበት እና 46,000 ዲኖሚኔሽን የደረሰ ሃይማኖት ክርስቲያንን ሊያስጨንቅ አይችልም በፍጹም። ከነሱ 1000 ምናምን ዓመት በፊት ኖሯል ክርስትና። ፕሮቴስታንቲዝም ከመወለዱ በፊት በቤተ ክርስቲያን ውስጥ ክርስትናው ነበረ። አንድ እስኪ የፕሮቴስታንት ሪፕሬዘንታቲቭ ልታመጣልኝ ትችላለህ? የኒቂያው ጉባኤ ላይ አታገኝም። በሁለተኛው መቶ ክፍለ ዘመን ዛሬ የፕሮቴስታንትን አስተምሮ የሚያስተምር አንድ ቤተክርስቲያን አባት አለን? የለም፣ አታገኝም በጭራሽ። አሁን ላይ ያሉ ፕሮቴስታንቶች የሚያስተምሩትን ትምህርትና እምነት ያለው ቤተክርስቲያን አባት ልታገኝ አትችልም። አንድ ለናሙና ያህል አይኖርም። እውነተኞች የምትላቸው ቤተክርስቲያን አባቶችም አታገኝም። ቅዱስ ዮሐንስ አፈወርቅ ነው? የለም። ቅዱስ አትናቴዎስ ነው? የለም። የካፖዶሽያ አባቶች ናቸው እነ ቅዱስ ባስልዮስ፣ እነ ጎርጎርዮስ ዘንሱስ፣ ዘንዚናዙ አታገኝም። ከፍ ብትል ወደ የትኛውም ብትመጣ የለም። በየትኛውም የቤተክርስቲያን አባት ጥላ ውስጥ መካተትም ይችላል። በቃ ፕሮቴስታንቲዝም ይሄዳል፣ ማርቲን ሉተር ጋር ይቆማል። ታትሴት አለቀ። እኔ ብዙ ልዩነት አይታየኝም። አንተ ለምን ታዲያ ኦርቶዶክስ አልሆንክም? ብዙ ልዩነት ከሌለ ጴንጤ ነኝ እኔ፣ የጴንጤነት ተከታይ ነኝ። ጴንጤ ነህ ማለት ኦርቶዶክስ ላይ ያለመንከው ምንድን ነው ማለት ነው? ክርስትና አይደለህም ብትለኝ እኔ አሁን ኢየሱስ ያለህ ባሪያና መልእክተኛ እንደሆነ ነው እንጂ ጌታ እንደሆነ አላም። በቃ ይሄ ያው መሰረታዊ እንደዚህ ልነግርህ ይችላል። አንተም ልክ እንደዚህ ንገረኝ። ኦርቶዶክስ ያልሆንክበት ጴንጤ ሆንክበት ምንድን ነው መሰረታዊ ልዩነቱ? እኔ ምን አድርጌ ልመልስ መሰለህ? በጣም ይበልጥ መልስ ነው የምመልሰው። እኔም ይበልጥ ጥያቄ እንደ ስሜ ያሉን የብልጥ ጥያቄ ጠይቃለሁ። የብልጥ መልስ ማለት ለምን ብልጥ መሆን? እውነቱን መናገር አይሻልም? እውነቱን ተናግረህ ጅሎን። ለምሳሌ ከምንና ከምንድን ነው የምንወለደው? ከመንፈስና ከውሃ። ስለዚህ መጠመቅ አለብን ማለት ነው። እዛ ቦታ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ይህንን ፖድካስት ሙሉን ተመልክቼ ነበርና በእርግጥ በጣም ብዙ የተነሱ ሀሳብ ብሰጥባቸው የማስባቸው በጣም የተለያዩ ብዙ ርዕሶች ነበሩ። ነገር ግን ለአሁኑ አንዱ ርዕስ ላይ ብቻ የተወሰነ ሀሳብ እሰጣለሁኝ። ከዛ በፊት ግን ጥቂት ነገር ስለነሱ ለማለት ያህል ጅላሉ በጣም ጎበዝ ጠያቂ ነው። በጣም ደሳስ የሚሉ የሚገራርሙ ጥያቄዎችን ነበር ሲጠይቅ የነበረውና በጣም የሚገርም ያጠያየቅ መንገድም በጣም ነው ደስ የሚለው። ሲቀጥል ደግሞ እህታችን በጣም የምትገርም ልጅ ናት። በጣም ጎበዝ ናት። ያን ያህል እውቀት ባይኖራት ራሱ የምር የምታውቀውን የምታምነውን ነገር የምታስረዳበት ነገር በጣም ደስ የሚለውና ምናልባት እቴ የቪዲዮ የሚደርስሽ ከሆነ በዚህ የማስረዳት አቅምሽ ላይ የተወሰነ መሰረታዊ የክርስትና ትምህርትን ኦርቶዶክሳዊ መሰረታዊ የክርስትና ትምህርትን ብትማሪ የምታምኙ ለብዙዎች ለማስረዳት በጣም ጥሩ የሆነ በቂ እውቀት ይኖርሻል ብዬ አስባለሁኝ። ሲቀጥል ደግሞ ፕሮቴስታንት ወንድማችን እሱም በጣም ጥሩ መላሽ ነበረ። ጥሩ ጥያቄዎች ሲጠየቁ በጣም ጥሩ ጥያቄ ነው እያለ በጣም ጥሩ መልሶችን ስርዓታዊ በሆነ መንገድ እየመለሰ ነበረ እና ሶስታቸውም በጣም ደስ የሚሉ ሰዎች ናቸው። ወደ ሀሳቡ ልሂድ። ጅላሉ አንድ ጥያቄ ጠየቀ። እርሱ ምን የሚል ነው? አሁን አንተና ኦርቶዶክስን ፕሮቴስታንትና ኦርቶዶክስ የሚለየው አንተ ኦርቶዶክስ ያልሆንክበት መሰረታዊ ምክንያት ምንድን ነው? ይሄ በጣም የሚገርም ጥያቄ ነው በነገራችን ላይ እና በአግባቡ ተመልሷል ብዬ ስላላሰብኩኝ የተወሰነ ነገር ለማለት ያህል ነው። በእርግጥ ሊመልስ ነበረ። እህታችን ለምሳሌ እነሱ ኢየሱስ አማላጅ ነው ይላሉ፣ እኛ ኢየሱስ አማላጅ አይደለም ብለን ነው ምናምነው ብላ እዛ ላይ ይሄ የኢየሱስ አማላጅነት ላይ ወሬ ተጀመረ ማለት ነው። ለማንኛውም ብዙ ክርስቲያኖች ትኖራላችሁ እንደዚህ የምታስቡ ማለት ነው። ይሄ በነገራችን ላይ በጣም ፍጹም ስህተት ነው። መሰረታዊ ልዩነታችን ኢየሱስ አማላጅ ነው አይደለም እሱ አይደለም መሰረታዊ ልዩነታችን። ለማንኛውም ለብዙዎች ለወንድማችንም እንዲሁም ደግሞ ይህንን ጥያቄ ለሚጠይቁም ለብዙዎች የእኛን እምነት ኦርቶዶክሳዊ እምነትን ከሌሎች ከየትኛውም እምነት የሚለየው መሰረታዊው ነገር ምንድን ነው? በስመ ክርስትና ከሚጠሩ የተለያዩ ቤተ እምነቶች የሚለየው ነገር ምንድን ነው ብለን ነው እኛ ምናምነው። ከእኛ ሳይድ ያለውን እምነት ነው የተወሰነ ማብራራው ማለት ነው። በአጭሩ ያው ትልቁ መሰረታዊ ልዩነታችን ያው አስተምህሮቻችን ናቸው። የአስተምሮ ልዩነት ሲኖር አንድ አይነት ህብረት ወይንም አንድ አይነት እምነት ልንባል አንችልም። የአስተምሮ መሰረታዊ የሚባሉ የአስተምሮ ልዩነቶች ካሉን ማለት ነው። እኛ ምን ብለን እናምናለን? ጌታ ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ የሰው ልጆችን ሁሉ ካዳነ በኋላ
ቤተክርስቲያንን ሰርቷል። ማለትም የክርስቲያንን ጉባኤ ሰርቷል። ማን? ጌታ ኢየሱስ ክርስቶስ። ያንንም የሰራትን ቤተክርስቲያን ለዘላለም የማጠፋና ለዘላለም የምትኖር ናት ብሏል። ከመጀመሩ እሱ ከመሰረታት ጀምሮ ለዘላለም። ቤተክርስቲያን ሲባል ምን ማለት ነው? የክርስቲያኖች ህብረት፣ የክርስቲያኖች ጉባኤ ማለት ነው። ጌታ ኢየሱስ ክርስቶስን የሚያምኑ ጌታ ኢየሱስን የሚያመልኩ አንድ አይነት እምነትና ትምህርት ያላቸው በኢየሱስ ክርስቶስ የተመሰረተ ምን ህብረት ወይንም ማህበር ማለት ነው። ይህ ህብረት ጌታ ኢየሱስ ከመሰረተው አንስቶ ለዘላለም ይኖራል። ምኑ? ህብረቱ፣ እምነቱ፣ አስተምህሮ አንድ አይነትና ወጥ ሆኖ ለዘላለም ይኖራል። ይህ ትምህርት አንድ አይነት ወጥ ሆኖ ከጌታ ኢየሱስ ጀምሮ ያለው በእኛ እምነት ነው ብለን ነው ምናምነው። ለምሳሌ በፕሮቴስታንት ከኢየሱስ ክርስቶስ ጀምሮ የመጣ ህብረት የላችሁም፣ ሰክሴሽን የላችሁም። ከኢየሱስ ክርስቶስ ከመሰረተው ጀምሮ የመጣ የአስተምሮ መተካካትም የለም። ድንገት ነው ተነስታችሁ አዲስ ትምህርት መስርታችሁ ይሄ ነው የሐዋርያት እምነት የነበረው ብላችሁ አዲስ ትምህርት የጀመራችሁት። ስለዚህ ወደ እውነተኛው የጌታ ህብረት ወደ መጀመሪያው ቤተክርስቲያን መጨመር አለባችሁ ብለን እናምናለን ማለት ነው። ስለዚህ ወደዛ ኢየሱስ ክርስቶስ ራሱ ወደ መሰረተው ክርስቲያናዊ ህብረት ያልተጨመሩ ሰዎች ክርስቲያን ነን ቢሉም ሐሰተኛ ክርስቲያኖች ተብለው ይጠራሉ። ከመጀመሪያው ክፍለ ዘመን ጀምሮ ሐሰተኛ ክርስቲያኖች ነበሩ፣ ወይንም መናፍቃን እየተባለ ሲጠራ ሐሰተኛ ክርስቲያኖች ወይንም ደግሞ እውነተኛውን የክርስትና ትምህርት በትክክል የማያምኑ እንደማለት ነው። እኛ ፕሮቴስታንቶችን እንዲሁም ደግሞ ሌሎች ቤተ እምነቶችን ክርስቲያን ነኝ ብለው ራሳቸውን የሚጠሩ ማለት ነው ሐሰተኛ ክርስቲያኖች ወይንም ደግሞ መናፍቃን እያልን እንጠራቸዋለን ማለት ነው። ለምን ሲባል የእውነተኛው የጌታ ቤተ ክርስቲያን የእውነተኛው የኢየሱስ ክርስቶስ ህብረት አስተምህሮ አለው። ጌታ ኢየሱስ ከመሰረተው ጀምሮ ወደዛ ህብረት ውስጥ ሰዎች የሚጨመሩት እንዴት ነው? ያንን አስቀድሞ የተሰጠውን አስተምህሮ አምነው ተጠምቀው ሲጨመሩ ነው። ስለዚህ ፕሮቴስታንቲዝም ወደዚህ የጌታ ኢየሱስ ክርስቶስ ህብረት አምኖ ተጠምቆ አልተጨመረም። ይልቁንም ደግሞ የዛሬ 500 ክፍለ ዘመን ላይ ድንገት ተነሳና ሰዎችን ወደ ራሱ ህብረት መጨመር ጀመረ። እኔ ነኝ እውነተኛው ክርስቲያን አለ። ፕሮቴስታንት ብቻ ሳይሆን በጣም ብዙ በስመ ክርስትና ያሉ እንደ ኦንሊ ጂሰስ እንደ ጆቨስ ዊትነስ እንደዚህ ያሉት ማለት ነው። ድንገት የሆነ ሰዓት ላይ እነሱና እውነተኛዎቹ እምነት እኛ ነን፣ ሐዋርያት ድሮ ያምኑ የነበረውም እንደኛ አይነት እምነት ነው፣ ሰዎችን ይሄ ነው ትክክለኛው ክርስትና እያሉ መጥራት ጀመረው። እኛ ግን ወይንም የኛ ክርስትና ግን የሆነ ሰዓት ላይ ድንገት የመጣ አይደለም። ምንም አይነት እንደዚህ የሚባልበትም ታሪካዊ ማስረጃ የለም። በነገራችን ላይ ኦሪየንታል ኦርቶዶክስን እገሌ የሚባል አስጀማሪ የለውም በታሪክ እናንተም ማጥናት ትችላላችሁ። ሌሎቹን ግን በስመ ክርስትና ያሉ ቤተ እምነቶችን ቼክ ስታደርጉ መስራች አላቸው፣ የተጀመሩበትም ታይም አለ። የኛ ክርስትና ግን ከኢየሱስ ክርስቶስ ጀምሮ ነው የመጣው ብለን ስለምናምን ትልቁ መሰረታዊ ልዩነታችን እሱ ነው ማለት ነው። ሰላም ክርስቶስ ይብዛላችሁ። ዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተማራችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።